አትናቴዎስ ጌታቸው ይባላል። የቴክኖሎጂ ነገር ለልቡ ቅርብ የሆነለት ገና በለጋ እድሜው ነበር። የቴክኖሎጂ ክህሎቱን ይበልጥ ለማሳደግና እውቀትና ክህሎትን አጣምሮ ውጤት ላይ ለመድረስ ግን አንዳች መንገድን በመጠባበቅ ቆይቷል። በዚህ ጊዜ ነበር ያ ሲጠብቀው የነበረው እድል በኢንፎርሜሽን መረብ ደህንነት አስተዳደር በኩል በሩን ያንኳኳው። እድሉንም አላባከነም። ወደ ኢንሳ ሳይበር ታለንት ማዕከል በ2016 ዓ.ም በመቀላቀል ህልሙን ለመኖር መንገድ ጀመረ። የሚገርመው የኔ አጋጣሚ ጓደኛ የነበረ ሰጀስት ያደረገኝ ኢንሳ እና እንደዚህ ሬጅስትሬሽኖች አሉ በሚል በሶሻል ሚዲያ ነው ቴሌግራም ላይ ሊንክ ነበረን ያገኘሁት እና ከዛ ሊንክ በመነሳት ሬጅስተር አደረኩኝ። ወደ ተመዝጋቢዎቹ ገባሁኝ። የተለያዩ ፕሮሲጀሮች ነበሩ። አፕቲቲዩድ ቴስቶች እንወስዳለን፣ ፈተናዎችን። ያንን ፈተና ያለፉትን በሁለት መልኩ እዚህ አምጥተ በሁለት መልኩ እንከፈላለን፣ በሰመር ፕሮግራም እና ሰመር ካምፕ ተብሎ። ከዛም በኋላ ነው ወደ ኢንሳን ተቀላቅለን በሳይበር ታለንቱ በኩል ወደ ስልጠናውና ራሳችንን ወደ መገንባት መንገባው። በማዕከሉ የቀደመ የቴክኖሎጂ ክህሎቱን ከተግባር ያስተሳሰረ እውቀቱን ያገኘው እሱ የገነባው ጠንካራ አቅም ከጠበቀው በላይ ተፈላጊ አድርጎታል። አስገራሚው ነገር የተከሰተውም ይሄኔ ነው። ያሰለጠነው ኢንሳ መልሶ የሀገር ሳይበር ሰራዊት አድርጎ ቀጠረው። ያኔ ህልሙ መፈታት ጀመረ። የተለያዩ ፕሮጀክቶችን ይሰጡን ነበር። በዛ በተሰጠን ፕሮጀክት ላይ የምንሰራውን የምንሄደውን ሂደት እንዲሁም ደግሞ የምናሳየውን ለውጥም ይገመግሙ ነበር። በዛ መሀል ፕሮጀክት ተሰጥቶኝ በበቂ ሁኔታ ሰርቼም ስለነበር ፕሮጀክቱን ያ ፕሮጀክት ወደ እነሱ እንድቀላቀልና አሁንም ደግሞ በዛው ስራ ላይ እንድቀጥል ረድቶኛል። አትናቴዎስ ትላንቱንም ዛሬውንም በደንብ ያውቃቸዋልና ታለንት ማዕከሉን መቀላቀሉ የነበረውን እውቀት እንዲያሳድግ ወደ ተግባርም እንዲቀይር ጥርጊያውን አቀናለት። እዚህ ስመጣ መሰረታዊ የሆኑ ፕሮግራሚንግ ኖሌጆች ነበሩኝ፣ ግን አሁን ያለኝን ያህል እንደዚህ በጥልቅ የመግባት አይነት ነገሮች አልነበረኝም። አሁን ላይ እዚህ ከመጣው በኋላ በተለይ ታለንት ከተመዘገብን በኋላ በየፕሮጀክታችን የሚመደቡልን ሜንቶርሺፖች አሉ፣ ሜንቶሮች አሉ። ማለት ሞር እነሱ ኤክስፖዠር አላቸው፣ ኤክስፒሪየንስ አላቸው። እነሱን በመከተል ውስጥ ነገሮች ሞር ግልጽ ሆነውልኝ እኔም ባለውበት በዴቨሎፕመንት በኩል አዳዲስ ነገሮችን ማምጣት ችያለሁ። በራሴም ላይ እንደዛው ለውጥን አምጥቻለሁ። በኢንሳ ሳይበር ታለንት ማዕከል የአትናቴዎስ እጣ የገጠማቸው ብዙዎች ናቸው። ማዕከሉ የቴክኖሎጂ ፈጣሪዎች፣ የተቋማት የዲጂታል መረጃ ጠንካራ ጠባቂዎችና የሀገር የሳይበር ዘቦችን ለዓመታት ሲያፈልቅ ኖሯል። ከዚያ ያለፉት ደግሞ እንደ አትናቴዎስ ሁሉ የተቋሙ ሰራተኛ ሆነው በማገልገል ላይ ይገኛሉ። ከዚህ በፊት እንደዚህ ለራሳችን ፕሮጀክቶችን ለራሳችን ነው የምንሰራው። እነዚህ ሪል ወርልድ ላይ ለማብቃት እድል አልሰጠን ነበረ። እዚህ ገባን በኋላ ደግሞ እዚህ ታለንት እያለው ራሱ የሰራሁት ፕሮጀክት ለኤግዚቢሽን ለትላልቅ ሰዎች አካላቶችን ለማቅረብ ችያለሁ። ሶ እነዚህ አይነት ኦፖርቹኒቲዎች ያቀርባል። ያለህን አቅም በደንብ ኤክስፖዝ ያደርግላል። እኔ በጣም ደስተኛ ነኝ እዚህ ብዙ ነገሮች በማድረጋቸው። አንደኛ የምሰራዎች ነገሮች ቨርጂን የምሰራቸው እዚህ መግባት ልጅነት ልጅ ኦልሞስት 8-9ኛ ክፍል እያለ ጀምሮ ገባሉ ነበር። እዚህ በመግባቴ ያው በጣም ብዙ ነገር አንደኛ የምፈልገውን ነገር አቺቭ ያርኩ ያክል ነው የሚሰማኝ። እነዚህ ወጣቶች ታለንት ማዕከሉን መቀላቀላቸው ያላቸውን እውቀት ከማዳበር ባለፈም በዲጂታል ዘመን ሀገራቸውን በማገልገላቸው ክብሩም ኩራቱም ይሰማቸዋል። በተለይ ቴክኖሎጂውን እየተረዳህና እንዲሁም ደግሞ አሁን እዚህ ከመጣም በኋላ ያገኘነውን የተለያዩ አዳዲስ እውቀቶች ሳገናዝብ በእኔ በኩል ምን ያህል ዓለም እየሄደች እንደሆነ በዲጂታሉ ዓለምና እንዲሁም ሌሎች ሀገራት ከምን እንደደረሱ ስታስብ የኔስ የሚለው ስሜት እንዲጫርብህ ያደርጋል። የኔ ሀገርስ በሚለው ማለት ነው። በዛ ውስጥ ትልቅ ኮሚትመንት፣ ትልቅ አደራ የሚመስል ስሜት ሁላ ይፈጥራል። የምንሰራቸው ፕሮጀክቶች ናሽናል ሀገር አቀፍ ፕሮጀክቶች ስለሆኑ በኔ በተማርኩት ዘርፍ የድርሻዬን በመወጣት አይ ቲንክ አገሬን ያገለገልኩ ነው በሚል ደስ የሚል ስሜት አለው። ያው ኢንሳ እንደሚታወቀው ያው ለሀገር ነው ብዙ ጊዜ የምንሰራው እዚህ ያለነው። ሶ ሁላችንም እዚህ ያለነው በየሙያችን የተሻለን ለሀገራችን
ያበረከትን እንገኛለን። የኢንሳ ሳይበር ታለንት ማዕከል ለዲጂታል ኢትዮጵያ ግንባታ አጋዥ የሆኑ የነገው የዲጂታል አብዮት አቀጣጣይ የሆኑ አዳጊና ወጣቶችን የማፍራት ኃላፊነቱን እየተወጣ ይገኛል። አዳጊና ወጣቶቹ እንደ ፍላጎታቸው ወደ ቴክኖሎጂው እንዲገቡና ያላቸውንም ተሰጥኦ የበለጠ በማሳደግ ቴክኖሎጂ የታጠቀ ትውልድን ለማፍራት በመስራት ላይ መሆኑንም ሰምተናል። ኢንሳ እየሰራው ያለው ምንድነው? የሰው ልጅ ላይ የሰው ማይንድ ሽፍት የማድረግ ስራ ልጆችን ከታለንታቸው ከፍላጎታቸው ጋር የማገናኘት የሰው ልጅ ከፍላጎቱ ጋር ተገናኘ ማለት የሚሰራው ስራ ሳይሆን ጨዋታ ነው። አይሰለቸውም። ለረጅም ሰዓት መስራት ይችላል። ሲሰራውም ደግሞ ችሎትና ወዶት ይሆናል ማለት። ስለዚህ ዲጂታል 2030ን ከማሳካት አንፃር የሰው አቅምን ከማሳደግ አንፃር በጣም ኮር የሚባል ስራ እየሰራን እንገኛለን ብዬ አስባለሁ።